በአወዛጋቢውና አነጋጋሪው በፊንቴክ ኢንቨስትመንት ግሩፕ ጋር በተገናኘ ለእስር ተዳርገው የነበሩት አርቲስቶች፣ ቲክቶከሮችና በጎ አድራጎት ስራ ይሳተፍ የነበረው የካሊድ ናስር ጉዳይ በተመለከተ በዛሬው ዕለት የፍርድ ቤቱ ውሎ ያልተጠበቀ ውሳኔ አስተላልፏል። ውሳኔው መንታ ሆኖባቸዋል አርቲስቶቹና ታዋቂዎቹ ግለሰቦች። የውሳኔው ዝርዝር ጉዳይና ተያያዥ መረጃው ዛሬ መረጃ ሰዓታችን ስንቃኝ ሁለት ስሜቶች ያስተናገደው ይህ ውሳኔና ተያያዥ ጉዳዮች በስፋት ይዳሰሳሉ። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ውድ ቤተሰቦቻችን ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ሌሎች እንድታካፍሉ እንድታጋሩ በአክብሮት የጋበዝና እየጠየቀን ወደ ዝርዝር ጉዳዮቹ ተሻገርን። እስከ ፍጻሜው አብሮነታችሁን ጠየቅን። መልካም ቆይታ። አንድ ወርን ለተሻገረ ጊዜ በእስር ቤት ያሳለፉትና በፊንቴክ ኢንቨስትመንት ግሩፕ ጋር በተገናኘ በማጭበርበር ወንጀል የተጠረጠሩት ታዋቂዎቹ ግለሰቦች የፍርድ ቤት ውሳኔ ዛሬ አግኝተዋል። ውሳኔው አነጋጋሪ ሆኗል። በተለይም ደግሞ ከቀናት በፊት በነበረው የፍርድ ቤት ውሎ ፍርድ ቤቱ የዋስትና መብታቸው እንዲጠበቅ ያስቻለ ውሳኔ አስተላልፎ የነበረ ቢሆንም ለዋስትና የሚሆን ገንዘብ ውሳኔ ለመወሰን ዛሬ ቀጠሮ ተይዞ ነበር። በቀጠሮ መሰረትም በዋስትና ጉዳይ ላይ የተሰጠ ውሳኔ በርካቶችን እያነጋገረና እንዲሁም እያወዛገበ ይገኛል። ለነሱ ደስታ ወይስ ደግሞ ሌላ አጣብቂኝ ፈተና ደግኖ ሆኖ አስብሏል። መረጃዎች እንዳረጋገጡትና የፍርድ ቤት ውሎን ዋቢ ያደረጉ መረጃዎች እንዳመሳከሩት ከሆነ በፊንቴክ ኢንቨስትመንት ማጭበርበር ወንጀል የተጠረጠሩት ግለሰቦች በዋስ እንዲፈቱ ቢወሰንም ውሳኔው ግን ያልተጠበቀ ነገር ነው ይዞ የመጣው። በኢትዮጵያ የጥበብና የማህበራዊ ሚዲያ ዘርፍ ታዋቂነት ያላቸው ግለሰቦች የተሳተፉበትና 1.9 ቢሊዮን ብር የፋይናንስ ማጭበርበር ክስ ተፈጥሮበታል የተባለው የፊንቴክ ኢንቨስትመንት ግሩፕ የተመለከተው ይህ የውሳኔም አዲስ ምዕራፍ ይዟል። የፌዴራሉ ከፍተኛ ፍርድ ቤት በዛሬው ዕለት ባካሄደው ዝግ ችሎት ነው ተጠርጣሪዎቹ የዋስትና መብት ውሳኔ ያስተላልፈው። የዋስትና መብት ውሳኔው ለመስጠት የነበረው የፍርድ ቤት ሂደትም እጅግ አጣብቂኝና በርካቶች ሲነጋገሩበት እንደነበር ተጠቁሟል። እነዚህ መረጃ ምንጮች እንደተናገሩትና ይፋ እንዳደረጉት ከሆነ የፍርድ ቤቱ ድባብ እጅግ አስቸጋሪና ብሎም ደግሞ ሌሎች እንዳይታደሙበት በዝግ የተከናወነ መሆኑ ተገልጿል። ፍርድ ቤቱ ተከሳሾቹ ጉዳያቸውን በውጭ ሆነው እንዲከታተሉ መፍቀዱን ተረጋግጧል። የተቀመጠው የገንዘብ መጠንና እንዲሁም ዋስትናቸውን በተመለከተ ግን የተላለፈው ውሳኔ አነጋጋሪ መሆኑ ነው የተገለጸው። ይህን ተከትሎ ከግማሽ ሚሊዮን ብር በላይ የሚሆን የዋስትና ገንዘብ እንዳስይዙ ተጠይቋል። በዚህ መሰረትም አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔና አርቲስት ዳንኤል ተገኝ እያንዳንዳቸው 500 ሺህ የኢትዮጵያ ብር ከፍለው በዋስትና እንዲወጡ ፈቅዶላቸዋል። ያም ሆኖ ግን ይህን ገንዘብ ከፍለው መውጣት ይችሉ ይሆን የሚለው ሌላ ጥያቄ ፈጥሯል። በሌላ በኩል ደግሞ በዚህ ጉዳይ ጋር በተገናኘ በእስር ላይ የሚገኙት በዚህ በፊንቴክ ኢንቨስትመንት ግሩፕ ማስታወቅና ብሎም ደግሞ የሚዲያና ሌሎች ተያያዥ ጉዳዮችን መምራት ሂደት አሻራውን አሳርፏል የሚባለው አብርሃም ግዛውና እንዲሁም በበጎ አድራጎት ስራዎቹ የሚታወቀው ወንድም ካሊድ አሊያም በመታወቂያ ስሙ ካሊድ ናስር ሁለቱ በበኩላቸው 400 ሺህ ኢትዮጵያ ብር ከፍለው በዋስትና መውጣት እንደሚችሉ ውሳኔ መተላለፉ ተረጋግጧል። የዛሬ ፍርድ ቤት ውሎ እንዳረጋገጠው ከሆነ ሁሉም ተጠርጣሪዎች ጉዳያቸው ተቋጭቶ ውሳኔ እስኪገኝ ድረስ ከሀገር እንዳይወጡ ግን እገዳ ተጥሎባቸዋል። ከዚህ ባሻገር የክስ ሂደቱ ማንኛውም መልኩ እንዳያስተጓጉሉ ጥብቅ ክትትል ይደረግባቸዋል ነው የተባለው። ያሙኑ ግን በዚህ ሂደት ውስጥ ታዲያ ያልተጠበቀና ብሎም ደግሞ በርካቶች ሲገልጹ የነበረው የመንሱር ጀማል ጉዳይ በተመለከተ ውሳኔ አልተሰጠበትም። አምስተኛ ተከሳሽ የሆነው መንሱር ጀማልን በተመለከተ አቃቤ ሕግ የቀረበውን ጠንካራ መቃወሚያ መመርመር ይጠበቅብኛል ሲል ፍርድ ቤቱ ለዛሬ ከሰዓት 8 ሰዓት ቀጠሮ ሰጥቶ ነበር። የመንሱር የዋስትና ጉዳይና ጥያቄ ተቀባይነት ያገኝ ወይ ደግሞ አያገኝ የሚለው ተጠባቂ እንዲሆን አስገድዶታል። የተከሳሾቹ ጠበቃ የሆኑት አቶ አበባው አበበ እንደገለጹት ከሆነ ደንበኞቻቸው ከዚህ ቀደም ሚያዝያ 28 ቀን በነበረው ችሎት አቃቤ ሕግ የዋስትና መብታቸውን ባለመቃወሙ መነሻ ዛሬ ከእስር እንደሚፈቱ ይጠበቃል ሲሉ አስታውቀው ነበረ። ያም ሆኖ ግን አሁንም ቢሆን ጥያቄዎች የተነሱ ይገኛሉ። ያለን ገቢ አነስተኛ ነው፣ ስለዚህ የሚጠይቅብን የዋስትና ገንዘብ መጠኑ ዝቅ ሊል ይገባል የሚሉ ሀሳቦችና ስሜቶች ከነሱ በኩል በጠበቆቻቸው አማካኝነት ሲንጸባረቁ ነበር። ይህ ጥያቄ ግን ተቀባይነት ያገኘ አልመሰለም። ያም ሆኖ ግን ከዚህ ጋር በተገናኘ ያሉ ተያያዥ ጉዳዮችን በስፋትና በዝርዝር እየቃኘን ወደ እናንተ የምናደርስ ይሆናል። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ወዳጅ ቤተሰብ እንድትሆኑ በአክብሮት ስንጋብዝ፣ ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ሌሎች እንድታካፍሉ እንድታጋሩ እየጠየቀን የዛሬ መረጃ ሰዓታችንን ግን እዚህ ጋር እንቋጫለን። ይህ ኢትዮ ግሎባል 360 ኒውስ ነው፣ የእርሶ እውነተኛና ታማኝ መረጃ ምንጭ።